ወንድ ልጅ ሲያወራ ሳይሆን በተግባር ሲያደርግ ነው የሚያምረው የሚለው ማሳያ ነውና እጅግ በጣም ሁሉም ሰው የተደሰተበት ነገር ነው። ያለቀሰ ስንት ነገር ራሱን እስከ ማጥፋት ለመድረስ የደረሰባቸው ኬዞች ነበሩ በሷ የተያዙ ማለት ነውና እንደዚህ ልክ የሚያስገባ ሰው ደግሞ ሲመጣ ማድነቅና እውነትን መናገር ግዴታ ነው። እየመረረን የምንወጣው ሀቅ ይሆናል ማለት ነው አብዛኞቻችን ጋር እና ኮኮ ለሰጠው ሐሳብ በጣም እናመሰግናለን። ያው እኔ ብሔሬ አማራ አይደለም ግን አማራ ጎጃም ጀግና ነው ብለህ ለመሰከርከው ከልብ እናመሰግናለን። ልድገሞኔ ያለው ነገር እኔም ማመሰግናለሁ ግን የምር ማለት ነው ያው ታሪክ ያወሳሻል እኮ ያው ሶሻል ሚዲያም ቢሆን ሶሻል ሚዲያ ላይ ያደረግሽው ታሪክ ያወሳሻል ያስነሳሻል። በነገራችን ላይ ኮኮ ረጅም ጊዜ ዱባይ ላይ የነበረና የነ አኪ ጓደኛ ነበር። ስም ቀይሮ ፕሮፋይል ቀይሮ ሜቢ አካውንት ቀይሮ መጥቶ ሊሆን ይችላል። ረጅም ጊዜ አውቀዋለሁኝ። በነገሮች ላይ አስመሳይ የሆነ ልጅ አይደለም። ሀቅ ነው የሚናገረው ለማለት ያክል ነውና እናመሰግናለን ኮኮዬ። እንደዚህ በተግባር ስራው መከታዬ ወንድሜ ኑርልኝ ሁሌ ለእውነት ኑር። አዎ አይ ኖርማል ነው ይሄ በነገራችን ላይ ማለት ነው። እኔ በዘመን አንዴ የሚከሰቱ እንደዚህ አይነት ድርጊቶች አሉ። በዘመን አንዴ እኔ ተናድጄባታለሁ። ይሱ ላይ ያደረገችው ነገር ላይ ሳሪ ላይ ያደረገችው ነገር ላይ ከዛ ትናንሽ እህቶቻችን ላይ ለምን እግዚአብሔር የደበቀልንን ገበና የሚያወጣ ሰው ገበናው የተገለጠ ነው ይላልና የሰውን ገበና በዛን ያክል እኔ ገበና የሚያወጣ ሰው አልወድም። የሰውን ገበና እህቴ ብታጠፋ በውስጥ ወንድሙን የሚጠላ ነፍሰ ገዳይ ነውና እኔ እንደዛ አይነት ነገር አልወድም። ይሄ የሰውን ገበና ቢኖርበት እንኳን ኤችአይቪ ቢኖርበት እንኳን አይባልም። ወንድሟን እንደዛ ታሰጣለች አታሰጣም? ሰው እኮ ነኝ ይሰማኛል። ወንድሜ ቢሆንስ በትክክል እና የራስሽን ሰው ሽክፍ አድርገሽ ይዘሽ እንደው በቃ ባዳ በዘር በቋንቋ በምናምን ግን አንድ ኢትዮጵያዊ ሆነሽ በዛን ያክል ስታጠለጥለው ተሰምቶኛል። ግን እሱ ጸጥ አለና የልቡ እውነት እኔ እርግጠኛ ነኝ ልንገርሽ ሸርተቴ ነው የሚይዛት ሸርተቴ ወላ በሶስተኛው ወገን ሁሉ እንዳትናገር እኮ ነው ያሳገዳል። በሶስተኛው ወገን እኔ ገብቼ ምሳሌ ብሳደብ ሶስተኛው ወገን ለሷ ግዢ ክሱ እኔንም ይጠብቀኛል። በነገራችን ላይ ይሄንን ነው የምልሽ እና በቃ ይችላል ነው በቃ ይችላል። ሪስፔክት አድርጌያቸዋለሁ። በነገራችን ላይ የሱ ደጋፊዎች የሱ እይታ አይን አርጋችሁ የሄዳችሁ ሰዎች በቃ ደጋፊዎችም ምንም ካላችሁ በጣም በቃ እንደዚህ ጀግና ወንድም በየጎሉ ያስፈልጋል ብዬ አምናለሁ። ማታ ምን እያልኩ እንዳደርጉኝ ሆነ ተከናወነ እያልኩ 5 ቤት ነው የገባሁት። እኔ አሁን ስነሳ ነው ያየሁት። አሁን ነው የነገረኝ እና ለኛ አብርሽዬ ገራገሩ እኮ ነው ስሙ ራሱ ገራገሩ። ቢሰጥ የማያልቅበት ቢሰፍር ረጎጃም የተባረለት ወርቋችን ሲጨፍር ራሱ ሲያምርበት እኮ በእናትሽ እንዴት አደረ ነገር ልበልና ሎርድ በይ ተናገሪ። እሺ ይውላችሁ በጣም እቺ ሴትዮ ልንጸየፋት ይገባል። በጣም መጥፎ ሴት ናት። የእውነት ነው የምልህ እኔ አባቷ ጋር ግንኙነት የምታረግ ምናምን ስትል እንደዚህ በጣም እንቀጠቀጥ ነበር የንግግር ስትናገር ማለት ነው። ስለዚህ ሌሎቻችሁም ማለት ነው መውጣት መክሰስ መቻል አለባችሁ። በያላችሁበት ሀገር ኤምባሲ አለ፣ የኖርዌጂያን ኤምባሲ አይደለ? ስለዚህ መክሰስ ትችላላችሁ። ዝም ብላችሁ አታልቅሱ ቤታችሁ ዘግታችሁ። ይሄንን ማለት ነው የምፈልገው። መቀጣት አለባት እንደዚህ አይነት ሰው። ሌላም ካለ አንድ ላይ መቀጣት አለበት ብዬ አምናለሁ። አመሰግናለሁ። መልካም ቀን ይሁንላችሁ ወንድሞቼ። እንዴት ዋላችሁ? እንዴት አደራችሁ? መጀመሪያ በያላችሁበት ሀገር አቆጣጠር እኔ ስለዚች ልጅ ማውራት እግዚአብሔር ይመስገን። ሰላም እንኳን ደህና መጣሽ። እናመሰግናለን ስለ ሀሳብሽ እህታችን። እሺ አንድ ሰው የቤተሰብ ፍቅር ከቤተሰብ ጋር ካላደገ አሁን ስልሽ እኔም እንደዛ ነኝ፣ ግን የአስተዳደግ ችግር ስላለባት ነው እንዲያርጋ ሴቶች ላይ ህብረተሰብ ላይ ምናምን እንደዚህ የምታረገው።
ባለጌ ስለሆነች ማለት ነው። ለአነጋገሯ ራሱ አሁን ስትል የነበረችው ልጅቷ በጣም ነው እኔ የምትጸየፋ ስታወራ፣ አንዳንዴ ያልሆነ ከዚህ ከባህላችን ምናምን ውጥት ያለ ነገር ስታወራ እና ልጅቷ በቃ ከቤተሰብ ጋር ስላደገች ምንም ነገር አታውቅም። በቃ ጨካኝ ናት። ጨካኝ ሰው አለ አይደለ? ምንም ነገር ማድረግ የምትችል በቃ እንደሱ አይነት ሰው ናት። ምንም ነገር እንደዚህ ወልዳለች፣ አው ልጅ አላት፣ ግን እንደዚህ የእናትነት ወይ የምን አላለ እንደዚህ ስስት የማለት ነገር ባህሪ የላትም ልጅቷ። በጣም አረመኔ ናት። እና አሁን ስለዚህ ኢሱ ስላወራችሁት ማለት ነው ኢሱ ምን ጊዜም እዚህ ኖርዌይ ሲኖር ሌጋል ወረቀት ባይኖረውም መንግስት ያውቀዋል። መንግስት ነው በስነ ስርዓት ከዚህ ሀገር ያወጣው ወደ ኢትዮጵያ ይላካው የሚገባውን ሰጥቶ ማለት ነው። ተደብቆ አይደለም ሲኖር የነበረው ያውቀዋል መንግስት። እና እንደዚህ ራሱ ላይ አሁን ባረገችው ነገር መክሰስ ይችላል። ኢትዮጵያ ያለው ኤምባሲ ሄዶ እንዲሆኑ ብሎ መክሰስ ይችላል። ከነጂጂ ጋር ደግሞ በስስ ነው የምትጋጨው ያልሽው ነገር ደግሞ ትንሽ አማርኛ ያጥረኛል፣ ግን እሞክራለሁ። አቢዝን የምታረጋቸው አለች እኮ በዚህ ሀገር። እኔ እሷ የምትነብርበት ሀገር ናት ምኖረው። እኔ እዚህ ሀገር ወፈርሽ፣ ቀጠንሽ፣ ቀዮንሽ፣ ጥቁሮንሽ ምናምን ብለሽ በግልጽ ራሱ መናገር አትችይም። ምክንያቱም ያስከስስሻል። በጣም ህግ ያለበት ሀገር ነው ኖርዌይ። በምንም ነገር ሰውን እንዲህ ማለት አትችልም። የራሳቸው ኬዝ ሊኖራቸው ይችላል፣ ሌላ ነገር የማናውቀው እንጂ በእንደዚህ አቢዝ እያደረገች ነው ከነ ልጆቼ ከነ ቤተሰቦቼ ስለኔ ነው የምታወራው ምናምን ብላ መክሰት ትችል ነበረ። ግን አልሄደችበትም። ምን እንደሆነች እግዚአብሔር ራሱ ያውቃል እንጂ ሁሉም ሄለን የምትሄድበት ሁሉም ነገር እዚህ ኤሮፖ ላይ ሆና ያስቀጣታል። ግን ጎበዝ ከሳሽ አላገኘችም። አሁን ግን ሰው የከሳ ስለሆነ ሌሎቹ ደግሞ በዚህ ምክንያት መተው ሌሎቹ ደግሞ ቢከሱ ተሰሚ ትሆናለች፣ ትቀጣለች፣ ደግሞ አፏን ትሰበስባለች። እንደ ድሮ አትሆንም። ይሄ ብር ደግሞ የምትቀበልበት ራሱ ይሄ ያስከስሳታል። ሰውን እያስፈራራች ነው ብር የምትቀበለው። እንዲህ ማድረግ አትችልም። ይህንንም እንደዚህ ብር ከመስጠት ያሉበት ሀገር ሆኖ እንዲህ እያለች ነው ብሎ ወረቀት 4 5 3 እንደዚህ ከገባበት ያሉበት በሁሉም ሀገር እነዚህ ደግሞ ያዩታል። ለምንድን ነው እንደምታደርገው ብሎ ታች ማጥናት ይጀምራሉ። ሰው ግን ሁሉ ሄለን እንዳሰማብኝ እንዳታጋልጠኝ ይሄን ብር ሰጣለሁ የሚል ከሆነ ልጅቷ እንዴት ነው የምትቀጣው? እንደገና መጥፎ ልማድ ደግሞ እየለመደች ነው። የሀገር የሁሉም ነገር ምንድን ነው የሚባለው አደጋ ላይ የከተተች ነው። እና መቀጣት አለበት ሁሉም ሰው። አሁን እንዳላችሁ አሁን የሆነች ልጅ እህቴ እንዳለችው በያላችሁበት ሀገር ራሳችሁ የነካቻችሁ ስማችሁን እየጠራች ፎቶ እያመጣች ምናምን ያደረገች ስለ እናንተ ያወራችሁ ገብታችሁ መክሰስ ትችላላችሁ። የኖርዌይ ኤምባሲ ምንም ነገር እንኳን በሽታ እኔ ልጄ ትልቁ ሆኖ ወደ 17 18 ነው አሁን ሕክምና ሲገባ አስፈቅጄ ነው ከሱ ጋር ምገባው። እሱ ከፈቀደልኝ ነው ምገባው። ምክንያቱም መብት የለኝም። በቃ አሳድጋለሁ እስከተወሰነ ከ18 በኋላ ራሱ ግቢ ካለኝ ነው ምገባው ከልጄ ጋር። እንኳን የሰው የማላውቀው ሰው በሽታ የልጅን በሽታ ራሱ ማወቅ አልችልም እኔ። ብቻውን የሚገባው ዶክተሩ። እና ጎበዝ ከሳሽ ያስፈልጋታል ነው የምለው። አሁንም በያላችሁበት ቦታ ቀጥሉ። ብር ምናምን አትበሉ። በቃ ገብታችሁ 1 3 4 ወረቀት ከገባላት ይስተካከላል ሁሉም። ይሄን ማለት ነው የምፈልገው። ኖርዌይ ደግሞ በጣም ህግ ያለበት ሀገር ነው። ብቻ መክሰስ ነው የምትፈልገው ልጅቷ። ይሄን ማለት ነው የምፈልገው። እንደዚህ ስታወሩ ስለሰማሁ ነው የገባሁት። አመሰግናለሁ። አማርኛዬን ይቅርታ እንግዲህ ጎበዝ በቃ ጥሩ ነው። ሄዱበት 1 2 3 ሰዎችም አሉ በጣም ሰው የሚሳደቡ እንደዚህ የሚሄድባቸው በየደረጃ እንዲሄዱባቸው ማድረግ ነው። በጣም ምርጥ ነው። እርቋችን ትችላለህ። እንደዚህ የኢትዮጵያን ባህል ያልጠበቀ ነገር የሚያደርጉትን ሰዎች ለልጆች
እንትን ጥላቻን የሚያስተምሩ ልጆች በብልግና እንዲያድጉ እንደገና ደግሞ ቪዲዮ እየያዙ ድምጽ እየያዙ ብር እያስላኩ አሁን ወርቁን እኮ እንደዛች እንደንትን አልታረግ ነበር እቅዷ ሰው አላገኘችምና ነበር እንጂ ብር በጎን አስልካ አንበሳ አስወርዳ ህይወቷን በእንደዚህ አይነት መልኩ ትመራ ነበር። ፈጣሪ ደግሞ አረ የገጠምሽው ሰው ጥሩ ሰው አይደለም በጣም ከባድ ነው ብሎ እዚያው ድረስ ያለችበት ድረስ ሄዶ ከሳት በጣም ነው ደስ ያለኝ። አሁን እንግዲህ ለተሰብስበው እንዲያው ጭራሽ ቲክቶክ ምድር ላይ መታ አታወራም ራሱ ተውትና ሌላ አካውንት ከፍታ መሳደብና እንደዚህ እንትን ማለት ቀርቶ አታወራም ራሱ ስለሰው ይቅርታ እንደው መታ ይቅርታ እንደምትጠይቅ ነው እንደው የማውቀው ማለት ነው። ስለዚህ በጣም ነው ደስ የሚለው። ሂዱበት አንዳንድ አጀንዳዎች እንዳይረሱ። ያንን በነገራችን ላይ አብሪሽያ ሳደርግም በጣም ባለጌ ናት። ባለጌ እኮ ልኩን አያውቅም። እኔ በደንብ ስለማቅ ነው እንደዚህ አይነት ሰው ባለጌ ልኩን አያውቅም። ገባህ? አንዳንዴ ምሳሌ ወርቁ እኔ አጥፍቶ አይቼ አላውቅም። ካለማ ነው አይቼ ማውቀው። ምሳሌ ለእህቶቻችን ጊፍት ሲሰጥ ለተቸገረ ሲሰጥ ቅድም አንተ ትልቅ ነገር ተናገር ከአንተ ሳትወጣ አንድ ነገር ብዬ ነው ሰጪ ነው ሰውየው። ገባክ? ፊት እንኳን ኢትዮጵያ ውስጥ እያለ ለሰዎች ሲሰጥ ሰዎችን ሲያስደስት ምናምን ነው። የምር ፖለቲካ ላይ ራሱ ስለ ፖለቲካ ሲያወራ ሰምተው አታውቅም። ግን ምን መሰለህ ብቻ እኔ እንጃ እየወሰዱ ይለጥፉታል እየወሰዱ ይለጥፉታል በግድ ፖለቲካ ስራ እያሉ ማለት ነው። እየወሰዱ ይለጥፉበታል እንጂ እሱን ማጥቆያ እንዳደረጉ ታውቂያለሽ። ለሁላችሁ ምን እንዳደረጉ ታውቃላችሁ። አትጡ። የምታምኑት እግዚአብሔር እውነት ገንዘብ ይስጣችሁ። እውነት ማለት ነው ማለት በቃ ሰውየው ከጀግንነቱ ጋር የምር ገንዘቡ ፓወር አለ። ያየሁት ይሄንን በጣም በቃ ማንም ሰው የተግባር ሰው ነው። በቃ በተግባር ያምናል። የተግባር ሰው ነው። በተግባር ያምናል። ያለቀሰን ይረዳል፣ ያዘነን ያጽናናል። በክብሩ ላይ ተመጡ ደግሞ ጎጃም በክብሩ ሲመጡበት ደግሞ እዲያለኝ ነው የሚለው ወግድ ይልኝ ነው የሚለው እንደወለሰ እና ሰው ይረዳል። በጣም የዋህ ነው። ካለ ያካፍላል። እንትን አይለይም። በግድ እሱ ጎጃሚ ሆኖ ተወልዶ አማራ ልጅ ሆኖ የትም ሰው ቢወለድ የትም እንትን ቢል ይረዳል። ግን እየወሰዱ በቃ በግድ ዘርህን መርጠህ ሂድ በግድ እንትን በል እያሉ በቃ መከራ ያሳዩታል። እሱ ግን በጣም ዘሬ አይደለም ግን በቃ የሆነ ማለት ሸነጠኝ ታውቃለህ። ኧረ በጣም ሰውየው ኢትዮጵያዊ ነው። ሲቀጥል ሰውየው ኢትዮጵያዊ ነው።